ለማዳት ለብጉር ጠባሳ ያለ እድሜያችን ለተሸበሸበ ለፊት ቅላት ለፊት ጥራት ዛሬ ደግሞ በቫይታሚን ሲ የበለጸገ የተልባና የብርቱካን ልጣጭ ቆንጆ የሆነ ክሬምና ማስክ በሁለት አይነት መልኩ በቀላሉ በቤታችን ውስጥ እንደዚህ እንሰራለን። በሁለት አይነት መልኩ ማስኩንም ክሬሙንም በየቀኑ የምንጠቀመውና ማስኩን ለስንት ቀን እንደምንጠቀመው አሳያቸዋለሁ። እንግዲህ የኔ በፊቱን ፊቴን ይኸው መግቢያ ላይ አሳይቻቸዋለሁ። ብዙዎቻችሁ እኔ በጣም በብጉር ተቸግሬ ያለው በማዳት ላላችሁ እናንተ ሳሰለችሁ ተተጠቀማችሁ ለውጥ ይኖራል። ፊታችሁንም ታድኑታላችሁ በትዕግስት። ተኛ የሚፈለገው ግን ምንድነው? ትዕግስት ያስፈልጋል። ፊት ቆዳ ነው፣ ስስ ስለሆነ ግዴታ ይህንን ነገር ስንጠቀም ፊታችንን ማዳቱን ለማጥፋት ትዕግስት ይፈልጋል። ወራቶች ይፈጅ ይሆናል። እንደ ቆዳችንና እንደ ፊታችን ጉዳትና መጠኑ ይለያያል። ምክንያቱም ቆዳችን በጣም ፊታችን ተተጎዳ አመትም ሊፈጅ ይችላል። እናንተ ግን ታሰለችሁ በእኔ በሰራሁት መልኩ እየተጠቀማችሁ ሁልጊዜም ቢሆን ፊታችሁን ላይ ጥያቄ ያለ እሱንም እመልስላችኋለሁኝ። ወደ አሰራሩ ስመጣ እዚህ ጋር በምታዩት መልኩ በመጀመሪያ ብርቱካን አለኝ። የሚያስፈልገን የብርቱካኑ ልጣጭ ነው። ብርቱካኑን በደንብ አድርጌ አጥቤዋለሁኝ። እንደዚህ መፈቅፈቅም ትችላላችሁ። ነገር ግን እኔ ልፈቀፍቀው አስቤ ነበርና ጊዜ ሊፈጅብኝ ስለሆነ በእንደዚህ አይነት መልኩ ልጬዋለሁ። ብዙ ጊዜ ተተከታተላችሁኝ ብርቱካን ልጣጭ እኔ ለፊትም እንዲሁም ደግሞ ለፀጉሩም እጠቀማለሁ። ወደ ታች ያሉ ቪዲዮዎች ላይ በሳሙናም ሰርችላችሁ ከዚህ በፊት ማስክ፣ የሰውነት ማስክ እንዲሁም ደግሞ ሳሙና ተተልባ ጋር ሰርችላችሁ በጣም ነው የወደዳችሁት። ሰላም ወዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እዚህ ጋር በምታዩት መልኩ የብርቱካኑን ልጣጭ ከላጥ ነው በኋላ በደንብ ግን ማጠባችሁን እንዳትረሱ። በደንብ አድርጌ እኔ ብርቱካኑን አጥቤዋለሁኝ። ሳጥብ ያላሳየኋችሁ ቪዲዮ እንዳይረዝም ብዬ ነው ማለት ነው። እና እዚህ ጋር በደንብ አድርጌ እቆራርጠዋለሁ፣ ከትፈዋለሁ። እናንተ ተፈለጋችሁ እንደዚህ አድርጋችሁ ራሱ መፍጨትም ትችላላችሁ፣ መፍጫችሁ የሚችል ከሆነ። ነገር ግን እኔ አልፈጨሁትም፣ እንደዚህ ያደርገዋለሁ። እና የብርቱካን ልጣጭን አትጣሉ። በነገራችን ላይ ቫይታሚን ሲ ስላለው ጠቋቁር ነገሮች የብጉር ጠባሳ ፊታችሁ እንዳላርጅክ የሚያሳክካችሁ ከሆነ የሚቆጣ ከሆነ እሱን ተጠቀሙ። ይሄንን እኔ የምሰራላችሁን ብርቱካን በጣም ብዙ ጥቅም ነው ያለው። በተለይ ውስጣችሁ ምግብ የማትመገቡ ካላችሁ እሱን ራሱ የብርቱካን ልጣጩን ብርቱካንን ተመገቡ። በጣም አሪፍ ነው። ከዛ እዚህ ጋር ሌላኛው ግብአቴ ተልባ ነው። ተልባ በዋነኝነት እኔ ባለውለታዬ ነው። ተልባ የፊት መሸብሸብን ፊታችሁ ያለ እድሜያችሁ ለተሸበሸበባችሁ ውጥር ነው የሚያደርግላችሁ፣ ወደ ልጅነት ነው የሚመልስላችሁ። እንዲሁም ደግሞ ፊታችሁ በጣም ለተጎዳ ምንም አይነት ሳሙና ራሱ መጠቀም የማትችሉ ተልባን ተጠቀሙ። የተልባና የሩዝ ሳሙና ሰርቼላችኋለሁ። ብዙዎቻችሁ በጣም ለውጥ ያያችሁበት፣ እንዲሁም ደግሞ ሩዝ እና ተልባ ሳይቀቀል የሰራሁት ማስክ በጣም ብዙዎቻችሁ ለውጥ አግኝታችሁበት ኮሜንት ላይ ያሳወቃችሁኝ ነው። እና ይሄንን አብዝታችሁ ተጠቀሙ። እኔ የምመክራችሁ ባለውለታዬ ስለሆነ ነው፣ ተልባ ማለት ነው። ከዛ ተልባ እዚህ ጋር በምታዩት መልኩ አንድ ማንኪያና ትንሽ ነው የተጠቀምኩት። ምክንያቱም ሌላ ግብአት ስለምጨምርበት ይበቃኛል። ለአንድ ሳምንት የሚሆን ያህል ነው የምንሰራው። ከዛ እዚህ ጋር አፈር ሊኖረው ይችላል፣ እንዲሁም ደግሞ ብቅ ሊኖረው ስለሚችል ማጠብ ግዴታ ነው ማለት ነው። እዚህ ጋር ያላችሁን ተልባ ተጠቀሙ። ተልባ ብዙ አይነት ተልባ አለ። ነጭ ተልባ አለ፣ ጥቁር ተልባ አለ። ይሄ ምን የተጠቀምኩት አይነት ተልባ ስላለ ያላችሁን ተልባ የተልባ ዘር ተጠቀሙ፣ ችግር የለውም። ከዛ እዚህ ጋር በምታዩት መልኩ ተልባውን ታጠብኩት በኋላ ቅድም የከታተፍኩትን የብርቱካኑን ልጣጭ እንደዚህ አድርጌ የምሰራበት እቃ ላይ አድርግና እሳት ላይ እንጥደዋለን። በምታዩት መልኩ በነገራችን ላይ የብርቱካንና የተልባ ዘይት ለፊት በጣም አሪፍ ነው። እሱ ሌላ ጊዜ ይዤላችሁ እመጣለሁኝ። በጣም በየቀኑ የምትጠቀሙት እሱን እስካሁን ድረስ ያልሰራሁት ያልተጠቀምኩት እሱ ነው። በሱ መልኩ ደግሞ ለራሴ ስሰራ ለእናንተ ይዤላችሁ እመጣለሁኝ። በሌላ ጊዜ እዚህ ጋር ሌላኛው ግብአቴ ምንድነው? ነሻ ነው። እዚህ በዋነኝነት ነሻ በተለይ ፊታችሁ ላይ ጠቋቁር እንዲሁም ደግሞ ያለ እድሜያችሁ ለተሸበሸበባችሁ ፊታችሁ በጣም ደረቅ ከሆነ የሆነ ሻካራ ከሆነባችሁ በጣም አሪፍ አድርጎ ያለሰልስላችኋል፣ ፊታችሁን ያድንላችኋል። በጣም የሆነ ዱቄቱ ራሱ እንደዚህ ያደርጋችሁ ዱቄቱን በሬ ጄሊ
በሬት ጄሊ አድርጋችሁ ሁልጊዜ ማታ ማታ ብትጠቀሙት ራሱ ፊታችሁን ወደ ነበረበት ነው የሚመልስላችሁ። ከእርጎ ጋር ቀላቅላችሁ እንዲሁም ደግሞ በሳሙና መልኩ መስራት ትችላላችሁ። ከዛ እዚህ ጋር በምታዩት መልኩ በመጀመሪያ በውሃ በጠብጠዋለሁ። ምክንያቱም አብሬ እንዳላደርገው ነሻ ቶሎ ብሎ የበቆሎ ዱቄት ማለት ነው ወዳውኑ የመወፈርና የመጓገል ባህሪ ስላለው እንደዚህ በጥብጠን እንተወዋለን። እሱ ከሌላችሁ የሩዝ ዱቄት መጠቀም ትችላላችሁ። እኔ የሩዝ ዱቄት ስለሌለኝ ነው እንጂ የሩዝ ዱቄትም በጣም አሪፍ ነው ለፊታችን። ከዛ እዚህ ጋር በምታዩት መልኩ እየተንተከተከ ነበርና የበሰለልን የብርቱካን ልጣጭ በደንብ እንዲበስል እንተወዋለን። በደንብ ጄሊ እንዲሰጠን ማለት ነው። ታዲያ እንዳይወፍርባችሁ ቀጠን አድርጉ። ጄሊው ተልባ ስላለው የተልባ ደግሞ የመወፈር ባህሪ አለው ማለት ነው። እና እዚሁ ጋር ደግሞ ቅድምዬ ጥያቄያችሁን መልስላችኋለሁ። ብዙዎቻችሁ የምትጠይቁ ጥያቄ አለና እሱን ልመልስላችሁ እና የአብዛኛችሁ ጥያቄ ምንድነው? የት ትምህርት ቤት ነው የተማርሽው? የትኛው ነው የምትሉት ነው። እና ይህንን በነገራችን ላይ የምመልስላችሁ እኔ ተምሬ ሳይሆን ራሴ ላይ ለውጥ ራሴ ላይ ሞክሬ ራሴ ቆዳዬ ላይ እንዲሁም ደግሞ ፀጉሬ ላይ ሞክሬ ለራሴ ለውጥ ያመጣሁበትን እንዲሁም ደግሞ ለእኔ የጠቀመኝን ለሌሎችም ይጠቅማል በማለት እንዲሁም ደግሞ ስለምሰራቸው ግብአቶች በነገራችን ላይ ዶክተሮችን አይቼ መርምሬ አንብቤ እንዲሁም ደግሞ ያላቸውን ጉዳት አይቼ ነው እንጂ ዝም ብዬ ወደ እናንተ አላመጣ። ምክንያቱም የፊትና ቆዳ ስለሆነ እኔ የምጠቀማቸውን ግብአቶች ሁልጊዜም ቢሆን ከመጠቀማችሁ በፊት እጃችሁ ላይ ሞክራችሁ። ፊቴ በጣም ተበላሽቶ ስለነበረ በጣም ሐኪም ቤትም ሄጄ ክሬም ተጠቅሜ ያልተጠቀምኩት ሳሙና የለም። ነገር ግን መፍትሄ የሰጠኝ ተልባና የሩዝ ሳሙና ነው። በዛ ምክንያት ወደ እናንተ መስራት ጀመርኩ ማለት ነው። ይሄንን እንግዲህ ወደ አሰራሩ ስንመጣ ለ10 ደቂቃ ታንተከተኩት በኋላ ይበቃኛል ማለት ነው። እንደዚህ ለ10 ደቂቃ ታንተከተኩት በኋላ በጣም ወፍራምም አይደለም እንዲሁም ደግሞ ቀጭንም አይደለም። ጀሊው ልክ እንደዚህ ሲሆን ይበቃዋል። ከዛ በኋላ እዚህ ጋር ቅድም ሳጠላው ሰልቶ ስለገባብኝ መልሼ ምን አደርገዋለሁኝ አጠለዋለሁ እዚህ ላይ ማለት ነው። ቅድም የበጠበጥ ነው የበቆሎ ዱቄት ላይ እንደዚህ ካጠለልኩት በኋላ እንደዚህ መተዋለሁ፣ እቀላቅለዋለሁ። በምታዩት መልኩ ወዲያውኑ ነው የበቆሎ ዱቄት ንሻ ወዲያውኑ ነው፣ ደቂቃ አይቆይም። ወዲያው ይወፍራል፣ እንደገናም ደግሞ ይጓጉልባቸዋል፣ ይያያዝባቸዋል ማለት ነው። እና እንደዚህ አድርጌ ተበጠበቅኩት በኋላ ወዴት አደርገዋለሁ? ወደ እሳት ላይ እጥደዋለሁ ማለት ነው። በምታዩት መልኩ በደንብ ትንሽዬ ለ1 ደቂቃ እናቆየዋለን። እሳት ብዙም አይደለም፣ ለትንሽ ደቂቃ ይውላችሁ። ወዲያውኑ ነው ወደ ክሬምነት የሚቀይርላቸው። እናንተ ተፈለጋችሁ ጊዜ ካላችሁ ከስሩ ውሃ አድርጋችሁ ስቲም ማድረግ ትችላላችሁ። ነገር ግን እንደዚህ ቶሎ እንዲቀላችሁ ተፈለጋችሁ ደግሞ ቶሎ እሳት ላይ ጥዳችሁ ዝቅተኛ እሳት ላይ እንደዚህ ታወጡታላችሁ። በምታዩት መልኩ በደንብ ሽታው በስማም የብርቱካኑ ሽታው ያው ነጭ ሆኖ የታያችሁ በነገራችን ላይ ያው የበቆሎ ዱቄት ነው እንደዚህ ያነጣው እንጂ በጣም ነው ደስ የሚለው ስትጠቀሙት። እና ደግሞ ሌላ ግብአት ስለምጨምርበት ያ ግብአቱ ደግሞ የበለጠ ሽታውን ያሳምረዋል። ፊታችሁን ነው በጣም ነው የሚያሳምርላችሁ። አሁን ደግሞ በተለይ ሙቀት ስለሆነ በሙቀት ሰዓት ፊታችን በጣም ነው የሚበላሽብን። ፊታችን ይቀላል፣ እንክብካቤ ያስፈልገዋል። ፊታችን ይሸበሸባል በእንቅልፍ ማጣት እንዲሁም ደግሞ ስራ የሚበዛባችሁ ስራ በስቶብን ስንተኛ ራሱ እንቅልፋችን አንጠግብም እና በዛ ምክንያት ይህንን ሁልጊዜም ቢሆን እንዲቀላችሁ ይህን ተጠቀሙት። ከዛ እዚህ ጋር እንግዲህ ወደ አሰራሩ ስንመጣ የሬት ጄሊ ነው የተጠቀምኩት፣ አሎቬራ ጄሊ። እናንተ ይሄ ከሌላችሁ ፍሬሹ ሬቱ ካላችሁ እሱ መጠቀም ትችላላችሁ። ከሌላችሁ ደግሞ ባልዚን መጠቀም ትችላላችሁ። ባልዚን ግን በሙቀት ሰዓት አይመከርም። ሆኖም ግን ያን ያህል በጣም ብጉራማ ካልሆናችሁ መጠቀም ትችላላችሁ፣ ተጠቅማችሁ ስለምትታጠቡት ማለት ነው። ከዛ በኋላ እዚህ ጋር ቤቢ ኦይል ነው። እኔ ቤቢ ኦይል ነው እስካሁን ድረስ እየተስማማኛለሁ። በጣም ነው ፊታችሁን እንዲያበራላችሁ እንዲለሰልስላችሁ የሚያደርግላችሁ እንዲሁም ደግሞ ብጉር ነኮችን ያጠፋል አላችኋል። ሁልጊዜም ተጠቀሙበት ማለት ነው። ብጉር በነገራችን ላይ በተፈጥሮ ያው በወጣትነት ጊዜ ብጉር ይወጣል። እንዲሁም ደግሞ በሆርሞን መባዛት ያ ነገር ማጥፋት አንችልም ተፈጥሮ ማለት ነው። ነገር ግን ደግሞ ትቶብን የሚጠፋውን ጠባሳ
ማጥፋት እንችላለን። እንደዚህ እየሰራን እየተጠቀምን ፊታችንን ሁልጊዜም ቢሆን ያማረና ቆንጆ የሆነ በቤታችን ውስጥ ምንም ወጪ ሳታወጡ እንደዚህ ፊታችን ራሳችን ቆዳችንን በተፈጥሮ መጠበቅ እንችላለን። ከዛ ሁሉን ተገላገልኩ በኋላ እዚህ ጋር ንጹህ እቃ አለች በምታዩት መልኩ ያንን በእንደዚህ አድርጌ ግጥም አድርጌ አስቀምጠዋለሁ በምታዩት መልኩ ማለት ነው። ከዛ ይሄንን በየቀኑ የምንጠቀመው ክሬም ስለሆነ እንትን እለዋለሁ አስቀምጠዋለሁ። ቅድምዬ ያያችሁትን ዝቃጩን ደግሞ አንጥለውም። ለምን እንደምንጠቀመው ደግሞ አሳያቸዋለሁ እዚህ ጋር ማለት ነው። ከዛ እዚህ ጋር ፈጨዋለሁ። ስፈጭ የነበረው ቪዲዮ በጣም ስለረዘመ በአሁኑ 12 ደቂቃ ተኩል ነው ያደረኩባችሁ። በጣም ይቅርታ። ያው ተኩል 30 ሰከንድ ማለት ነው። እና ይቅርታ እንግዲህ ቪዲዮን በደንብ መግለጽ ስላለብኝ ነው ያበዛሁት ማለት ነው። እና እዚህ ጋር በምታዩት መልኩ ፈጭቸዋለሁ። ይሄንን ለሰውነታችን ቡና ጨምራችሁ ተጠቀሙበት። እኔ ስኳር ጨምሬ ነው የተጠቀምኩት። አንገታችሁ ላይ ለሚጠቁር በተለይ ደረታችሁ ላይ እንደዚህ ላብ የሚያጠቃችሁ ብብታችሁን እንዳለ ጽድት ነው የሚያደርግላችሁ። ጥቁር ነገሮችን የሞቱ ቆዳዎችን ያነሳላቸዋል። ከዛ በኋላ እዚህ ጋር ፍሪጅ ላይ ስታስቀሙጥ በነገራችን ላይ በቆሎ ዱቄት የመድረቅ ባህሪ ስላለው ትንሽ ወፈር ብሎብኛል። ችግር የለውም። ስትጠቀሙ ቀለል እየቀላቀላችሁ ያዋሃዳችሁ ቀነስ እያረጋችሁ በማንኪያ ተጠቀሙ። እዚህ ጋር እኔ ጋር ሁሌ እምላችኋለሁ እኔ ብጉር አያጣኝም ፊቴ ላይ። ምክንያቱም እንዳልኳችሁ የወር መባዛት በየወሩ የወር አበባ በመጣ ጊዜ በዛ ሰዓት ግዴታ የኔ ፊቴ ብጉር ያወጣል ማለት ነው። ሲወጣም እንደዛ ሲመጣም እንደዛው እና ለዛ ስለሆነ ብጉር ሁልጊዜም ቢሆን ፊቴ ላይ አያጣኝም። ነገር ግን ደግሞ ብጉር ታል ብዬ አልተውም። ያንን ጠባሳውን አጠፋለሁ እንደዚህ እየተቀባውኝ። ከዛ በኋላ እጃችሁን እንግዲህ የተጠቀምኩት ቅድም እየማስኩ ሻወር 3 ተጠቅሜው ነበርና እንዴት እግሬን ልስልስ ሰውነቴን ልስልስ እንዴት እንዳደረገው እጄን ሁላ ማለት ነውና ይህንን ለ15 እና ለ20 ደቂቃ ቆይታችሁ ታጠቡት። ከዛ በኋላ እኔ በውሃ ብቻ ነው የታጠብኩት። እናንተ በሳሙና ታጥባችሁ ቅባትን መቀባት ትችላላችሁ። እኔ ግን በውሃ ታጥቤ ሌላ ምንም አይነት ቅባት አልተቀባሁትም። ምክንያቱም የራሱ ጄሊው ቅባት ስላለው እንዲሁም ደግሞ የሬድ ጄሊው አለ ቤቢ ኦይል ስላለ። ከዛ በኋላ ቀሪውን ደግሞ ፍሪጅ አድርጋችሁ ለ5 ቀንና ለሳምንት ብቻ ነው መጠቀም የምትችሉት። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቻው። ወዳችኋለሁ። ሳሙናውን ተፈለጋችሁ ከስር አለላችሁ። መልካም ጊዜ